ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በመካከለኛው ምስራቅ እየተባባሰ የመጣው ቀውስ ወደ አደገኛ ምዕራፍ ተሸጋግሯል። ፕሬዚዳንት ዶናልድ ትራምፕ የሞጅተባ ካሚኒን ወደ ስልጣን መምጣት ትልቅ ስህተት ሲሉ በማጣጣል አሜሪካ ጥቃቷን እንደምታጠናክር አስጠንቅቋል። የኢራን አብዮታዊ ዘብ በበኩሉ ጥቃቱ ካልቆመም 1 ሊትር ነዳጅ ከቀጠናው እንዳይወጣ እንደሚያግድም ዝቷል። ይህ በእንዲህ እንዳለ ቱርክ የአየር ክልሏን መጣስ ይቅርታ እንደማይደረግለት ለኢራን ጠንካራ መልእክት የላከች ሲሆን አውስትራሊያ ደግሞ ለተባበሩት አረብ ኤምሬትስ ዘመናዊ ሚሳኤሎችን ለመላክ መወሰኗ ቀውሱ ዓለም አቀፍ ወታደራዊ ይዘት እንዲኖረው አድርጎታልም ተብሏል። እነዚህንና ሌሎች ጉዳዮችንም በዝርዝር እንመለከታለን። አብራችሁን ቆዩ። ከ23 ዓመት በላይ በኮንስትራክሽን ልምዳችን ያውቁናል። ከ8 በላይ እህት ኩባንያዎች ባለቤት የሆነው ባማኮ ሪል ስቴት በመሃል ከተማ ላይ አፓርትመንት ቤቶቹን በመገንባትና በማስረከብ ብዙዎች ያውቁናል። አሁን ደግሞ ለእርስዎ የሚሆን ታላቅ የምስራች ይዘንላችሁ መጥተናል። በመሃል ፒያሳ ላይ ሙሉ ለሙሉ ሬዚደንሻል የሆነ G+15 አፓርትመንት ከ84 ካሬ ጀምሮ በ7 ሚሊዮን ብር ሙሉ ክፍያና በ15% ቅድመ ክፍያ ለጥቂት ጊዜ በሚቆይ ፕሮሞሽናል ዲስካውንት ላይ ነን። ለበለጠ መረጃ በ0913 64 22 27 ወይም በ0911 79 2313 ላይ ይደውሉልን። ፕሬዚዳንት ኤርዶሃን የቱርክን የአየር ክልል መጣስ በምንም አይነት ምክንያት ይቅርታ አይደረግለትም ሲሉ ለኢራን ገለጹ። የቱርኩ ፕሬዚዳንት ረጀብ ጣይብ ኤርዶሃን ትላንት ከኢራኑ አቻቸው መሱድ ፔዜሽኪያን ጋር በስልክ ተወያይተዋል። ውይይታቸውም ወደ ቱርክ እያመራ የነበረ ሌላ ሚሳኤል መክሸፉን ጨምሮ በቅርብ የክልላዊ ኩነቶች ላይ ያተኮረ እንደነበር ከአናዶሉ ዘገባ ላይ ተመልክተናል። ኤርዶጋን ለፔዜሽኪያን እንደገለጹት የቱርክን የአየር ክልል መጣስ በምንም አይነት ምክንያት ቢሆን ይቅርታ የማይደረግለት ተግባር ነው ብለዋል። አክለውም ቱርክ ይህንን ለመከላከል አስፈላጊውን እርምጃ ሁሉ መውሰዷን ትቀጥላለች ማለታቸውን የቱርክ ኮሚዩኒኬሽን ዳይሬክቶሬት በመግለጫው አስታውቋል። በፔዜሽኪያን ጥያቄ የተደረገው ይህ የስልክ ውይይት የተደረገው የቱርክ ብሔራዊ መከላከያ ሚኒስቴር ከኢራን ተተኩሶ ወደ ቱርክ የአየር ክልል የገባ የባላስቲክ ሚሳኤል በምስራቅ ሜዲትራኒያን በተሰማሩ የኔቶ የአየርና ሚሳኤል መከላከያ መሳሪያዎች መክሸፉን ካስታወቀ በኋላ ነው። ባለፈው ረቡዕ ሚኒስቴሩ ከኢራን ተተኩሶ ሶሪያና ኢራቅን አቋርጦ ወደ ቱርክ የአየር ክልል የገባ የባላስቲክ ጥይት በምስራቅ ሜዲትራኒያን በሚገኙ የኔቶ መከላከያ ክፍሎች ተመቶ መውደቁን ገልጾ ነበር። ኤርዶጋን ለአቻቸው ሲናገሩ ቱርክ እጇ በሌለበት ግጭት ምክንያት በአሉታዊ መልኩ እየተጎዳች ነው ብለዋል። አንካራ በኢራን ላይ የሚፈጸሙ ህገ ወጥ ጣልቃ ገብነቶችን እንደማታጸድቅ ሁሉ ኢራንም የቀጠናውን አገራት ኢላማ ማድረጓን አትቀበልም ብለዋል። ወንድማማች አገራትን ኢላማ ማድረግ የማንንም ፍላጎት አያገለግልምና እነዚህ ድርጊቶች መቆም አለባቸው ሲሉ ፕሬዚዳንት ኤርዶሃን አሳስበዋል። በተጨማሪም ኤርዶሃን የዲፕሎማሲው በር ዳግም መከፈት እንዳለበት አጽንኦት የሰጡ ሲሆን ቱርክ በቀጠናው የዲፕሎማሲ ግንኙነትን ለማቀላጠፍ በንቃት እየሰራች መሆኗን ተናግረዋል። በውይይቱ ወቅት ፕሬዚዳንቱ በደቡባዊ ኢራን ሚናብ ከተማ በሚገኝ የሴቶች ትምህርት ቤት ፌብሩዋሪ 28 ለደረሰው አሰቃቂ ጥቃት ጥልቅ ሐዘናቸውንም ገልጸዋል። ከ23 ዓመት በላይ በኮንስትራክሽን ልምዳችን ያውቁናል። ከ8 በላይ እህት ኩባንያዎች ባለቤት የሆነው ባማኮ ሪል ስቴት በመሃል ከተማ ላይ አፓርትመንት ቤቶቹን በመገንባትና በማስረከብ ብዙዎች ያውቁናል። አሁን ደግሞ ለእርስዎ የሚሆን ታላቅ የምስራች ይዘንላችሁ መጥተናል። በመሃል ፒያሳ ላይ ሙሉ ለሙሉ ሬዚደንሻል የሆነ G+15 አፓርትመንት ከ84 ካሬ ጀምሮ በ7 ሚሊዮን ብር ሙሉ ክፍያና በ15% ቅድመ ክፍያ ለጥቂት ጊዜ በሚቆይ ፕሮሞሽናል ዲስካውንት ላይ ነን። ለበለጠ መረጃ በ0913 64 22 27 ወይም በ0911 79 2313 ላይ ይደውሉልን። የአሜሪካ መከላከያ ሚኒስትር ፔት ሄግሴት አሜሪካ ስለ ጥቃቱ እያጣራች መሆኑን ሲናገሩ እስራኤል ግን እጅ የለበትም ስትል አስተባብላለች። በአሜሪካና በእስራኤል የሚመራው በኢራን ላይ የሚሰነዘረው ጥቃት የካቲት 28 የጀመረ ሲሆን በዚህም ጠቅላይ መሪው አያቶላህ አሊ ካሚኒና ከፍተኛ የደህንነት ባለስልጣናት መገደላቸው ይታወሳል። ኤርዶሃን በአያቶላህ አሊ ካሚኒ ህልፈት የተሰማቸውን መሪር ሐዘን በድጋሚ የገለጹ ሲሆን ልጃ
ልጃቸው ሞጅተባ ካሚኒ አዲሱ የኢራን ጠቅላይ መሪ ሆኖ መመረጣቸው ለቀጠናው ሰላምና መረጋጋት የራሱ ድርሻ ይኖረዋል ብለው እንደሚያምኑም ተናግረዋል። ፔዜሽኪያን በበኩላቸው ወደ ቱርክ የአየር ክልል የገቡት ሚሳኤሎች መነሻቸው ኢራን እንዳልሆነና የኢራን ባለስልጣናት ስለ ሁኔታው አጠቃላይ ምርመራ እንደሚያካሂዱም ተናግረዋል። ፕሬዚዳንት ትራምፕ የሞጅተባ ካሚኒን የኢራን መሪ ሆኖ መመረጥ ትልቅ ስህተት ሲሉ ጠሩት። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትላንት ኢራን ሞጅተባ ካሚኒን አዲሱ የበላይ መሪ አድርጋ መሾሟን በመቃወም ድርጊቱን ትልቅ ስህተት ሲሉ ገልጸውታል። ትራምፕ ለኤንቢሲ ኒውስ በሰጡት ማብራሪያ ይህ ምርጫ ዘላቂ መሆኑን አላውቅም፣ ስህተት የሰሩ ይመስለኛል ብለዋል። ቀደም ብለው ለኒውዮርክ ፖስት በሰጡት አስተያየትም በምርጫው ደስተኛ እንዳልሆኑ ተናግረው ነበር። በተጨማሪም ትራምፕ ሞጅተባ ከኛ ፍቃድ ማግኘት ይኖርበታል ብለዋል። በሌላ በኩል ወል ስትሪት ጆርናል እንደዘገበው ሞጅተባ የአሜሪካን ጥያቄዎች ለመቀበል ፍቃደኛ ካልሆነ ትራምፕ እሱን ለመግደል ፍላጎት እንዳላቸው ለረዳቶቻቸው በግል ገልጸዋል ብሏል። የአሜሪካ ጥያቄዎች የኢራንን የኒውክሌር ልማት መርሃ ግብር ማፍረስን እንደሚጨምር ጋዜጣው የአሁኑንና የቅድሙ የአሜሪካ ባለስልጣናትን ጠቅሶ ዘግቧል። የኢራን አብዮታዊ ዘብ የአሜሪካና የእስራኤል ጥቃቶች የሚቀጥሉ ከሆነ ከመካከለኛው ምስራቅ 1 ሊትር ነዳጅ አይወጣም አለ። ይህንን ተከትሎ ፕሬዚዳንት ዶናልድ ትራምፕ ኢራን ወሳኝ ከሆነው የኃይል ምንጭ ቀጠና የሚወጣው ነዳጅ ካገደች አሜሪካ እጅግ የከፋ ጥቃት በኢራን ላይ እንደምትሰነዝር አስጠንቅቋል። ምንም እንኳን ኢራን ለትዕቢት ምልክት በሚመስል መልኩ ሞጅተባ ካሚኒን አዲሱ የበላይ መሪ አድርጋ ብትሾምም ትራምፕ ግጭቱ በፍጥነት ያበቃል የሚል እምነት እንዳለ ላቸው መግለጻቸውን ተከትሎም የነዳጅ ዋጋ በከፍተኛ ሁኔታ ቀንሷል። የዓለም አቀፍ የንግድ አክሲዮኖች ደግሞ መነቃቃት አሳይቷል። ትራምፕ ትላንት በሰጡት መግለጫ አሜሪካ በኢራን ወታደራዊ ኃይል ላይ ከፍተኛ ጉዳት ማድረሷን ገልጸው ግጭቱ ቀድሞ ካቀዱት የ4 ሳምንታት ጊዜ ቀደም ብሎ ያበቃልም ብለዋል። ሆኖም ድል ማለት ምን ማለት እንደሆነ ግን በግልጽ አላስቀመጡም። እስራኤል የጦርነቱ ዓላማ የኢራንን የሃይማኖታዊ አገዛዝ ስርዓት መገልበጥ እንደሆነ ትናገራለች። የአሜሪካ ባለስልጣናት ደግሞ ዋነኛው ግባቸው የኢራንን የሚሳኤል አቅምና የኒውክሌር መርሃ ግብር ማጥፋት መሆኑን ይገልጻሉ። ትራምፕ ግን ጦርነቱ ሊያበቃ የሚችለው ለአሜሪካ ትዕዛዝ ታዛዥ የሆነ የኢራን መንግስት ሲኖር ብቻ እንደሆነ ተናግሯል። በተመድ የኢራን አምባሳደር እንደገለጹት አሜሪካና እስራኤል በየካቲት ወር መጨረሻ ላይ በኢራን ላይ ከፈቱትን የሚሳኤልና የአየር ድብደባ ተከትሎ ቢያንስ 1332 የኢራን ንጹሃን ዜጎች ተገድሏል። በሺዎች የሚቆጠሩ ደግሞ ቆስለዋል። ኢራን ከዓለም የነዳጅ አቅርቦት 1/5 የሚያልፍበትን የሆርሙዝ ወሽመጥን ለመዝጋት ከሞከረች የአሜሪካ ጥቃት በከፍተኛ ሁኔታ እንደሚጨምር ፕሬዚዳንት ትራምፕ በተደጋጋሚ ገልጸዋል። አውስትራሊያ ለተባበሩት አረብ ኤምሬትስ ሚሳኤሎችን ልትልክ ነው ተባለ። ጠቅላይ ሚኒስትር አንቶኒዮ አልባኔዝ አውስትራሊያ የባህረ ሰላጤው ሀገራት ከኢራን የሚሰነዘርባቸውን ጥቃት ለመከላከል እንዲችሉ የረጅም ርቀት ቅኝት አውሮፕላንና የአየር ላይ ሚሳኤሎችን እንደምትልክ በይፋ ተናግሯል። በመካከለኛው ምስራቅ ያለው የኢራን ግጭት ከተጀመረ 1 ሳምንት ተጠናቆ 2ኛው ሳምንት የተጀመረ ቢሆንም የኢራን የአጸፋ ጥቃቶች ከዚህ ቀደም አይተነው በማናውቀው መጠንና ጥልቀት እየጨመሩ ይገኛሉ ብለዋል። ከቆጵሮስ እስከ ባህረ ሰላጤው ያሉ 12 የክልሉ ሀገራት የጥቃቱ ኢላማ መሆናቸውን ቀጥለዋል ሲሉ አልባኔዝ ዛሬ በሰጡት ጋዜጣዊ መግለጫ ተናግሯል። የአውስትራሊያ ንጉሳዊ አየር ኃይል የባህረ ሰላጤውን የአየር ክልል ደህንነት ለመጠበቅና ለቀጣዮቹ 4 ሳምንታት ክልላዊ የጋራ ራስን መከላከል ተግባርን ለማገዝ ዘመናዊ የቅኝት አውሮፕላን ከድጋፍ ሰጪ ባለሙያዎች ጋር ይልካልም ብለዋል። አልባኔዝ ከተባበሩት አረብ ኤምሬትስ ፕሬዚዳንት መሐመድ ቢን ዛይድ አልናህያን ጋር በስልክ ከተነጋገሩ በኋላ አውስትራሊያ ለኤምሬትስ የላቁ መካከለኛ ርቀት የአየር ላይ ሚሳኤሎችን እንደምትልክ አረጋግጧል። በመካከለኛው ምስራቅ የሚኖሩ 115,000 አውስትራሊያውያን 24,000 የሚሆኑት በኤምሬትስ ይኖራሉ ነው የተባለው። መኖራቸው ለዚህ ወታደራዊ ድጋፍ ዋነኛው ምክንያት መሆኑን ጠቅላይ ሚኒስትሩን ገልጸዋል። አልባኔዝ የአውስትራሊያ ዜጎችን መርዳት ማለት የተባበሩት አረብ ኤምሬትስና ሌሎች የባህረ ሰላጤው ሀገራት ያለምንም ምክንያት ከሚሰነዘርባቸው ጥቃት ራሳቸውን እንዲከላከሉ መርዳት መሆኑን
አጽንኦት ሰጥተው ተናግሯል። መንግስቴ ግልጽ ነው፣ በኢራን ላይ የማጥቃት እርምጃ አንወስድም፣ እንዲሁም የአውስትራሊያ የመሬት ጦርን ወደ ኢራን አናሰማራም ብለዋል። ካለፈው ሳምንት ጀምሮ 2600 አውስትራሊያውያን አካባቢውን ለቀው የወጡ ቢሆንም አሁንም መውጣት ለሚፈልጉ ዜጎች ከባድ ፈተናዎች እንዳሉም ተጠቁሟል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን። ከ23 ዓመት በላይ በኮንስትራክሽን ልምዳችን ያውቁናል። ከ8 በላይ እህት ኩባንያዎች ባለቤት የሆነው ባማኮ ሪል ስቴትስ በመሃል ከተማ ላይ አፓርትመንት ቤቶቹን በመገንባትና በማስረከብ ብዙዎች ያውቁናል። አሁን ደግሞ ለእርስዎ የሚሆን ታላቅ የምስራች ይዘንላችሁ መጥተናል። በመሃል ፒያሳ ላይ ሙሉ ለሙሉ ሬዚደንሻል የሆነ G+15 አፓርትመንት ከ84 ካሬ ጀምሮ በ7 ሚሊዮን ብር ሙሉ ክፍያና በ15% ቅድመ ክፍያ ለጥቂት ጊዜ በሚቆይ ፕሮሞሽናል ዲስካውንት ላይ ነን። ለበለጠ መረጃ በ0913 64 22 27 ወይም በ0911 79 23 13 ላይ ይደውሉልን።